ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተወደዳችሁና የተከበራችሁ አድማጮቻችን፣ በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ፕሮግራማችን እነሆ ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ለዛሬ ያዝነው የወንጀል ታሪካችን ርዕስ የጨለማው ሰፈር ይሰኛል። የድህነትን ጠንካራ ጅራፍ ገና በለጋ የልጅነት ትከሻው የተገረፈው የፈተናን ዳገት በባዶ እግሩ የወጣው ምስኪን የድሃ ልጅ በቀለ ሕይወት ገና በጠዋቱ ፊቷን ብታዞርበትም ወላጆቹ ግን የራሳቸውን ጉርስ አጥተው የእሱን ሕይወት ለማለምለም ደፋ ቀና ይላሉ። ልጃችን ተምሮ ቀለም ቆጥሮ ከሰው እኩል ይሆንልናል በሚል የእናትና አባት ጥልቅ ጉጉት የአቅማቸውን ሁሉ አድርገው ገና በጠዋቱ ወደ ትምህርት ገበታ ላኩት። ለበቀለ ደብተር በብብቱ ስር ሸጉጦ ማየት፣ በሰዎች አንደበት ተማሪ ተብሎ መጠራት ከምድር በላይ የሚያስደንቅ ልዩ ጸጋ ነበር። ከዕድሜ እኩዮቹ ጋር ለመጀመሪያ ጊዜ የትምህርት ቤቱን ደጃፍ ሲረግጥ የደስታው ልክ ጣሪያ ነካ። ያችን የመጀመሪያ ቀን ልክ እንደ ጓደኞቹ አዲሱን የፊደል ዜማ አብሮ እየተቀበለ ከባልንጀሮቹ ባላነሰ መንፈስ የገባውን ያህል ጨብጦ በደስታ ወደ ደሳሳ ጎጆው ተመለሰ። በማግስቱ የንጋት ጀንበር ብቅ ስትል ሕፃኑ በቀለ አዲስ ተስፋ ሰንቆ ደብተሩን አነሳ። እኩዮቹን በደስታ ጠርቶ በመንገዱ ላይ እንደ ወፍ እየተንጫጩና እያወጉ ትምህርት ቤት አመሩ። ትከሻ ለትከሻ ተቃቅፈው በፍቅርና በጉጉት ወደ ክፍላቸው ዘለቁ። መምህሩ በክብር ሲገቡ ታዳጊዎቹ ከተቀመጡበት የእንጨት ወንበር ላይ በድግ ብለው በኅብረት ተቀበሏቸው። ጥቂት ቆይቶ የትናንቱ ትምህርት ቀጠለ። ቀድመው ቀለሙን የለዩት ብልህ ተማሪዎች የመምህሩን ጥያቄ በአየር ላይ እየቀለቡ መመለስ ጀመሩ። መምህሩም ለጎበዞቹ እያስጨበጨበ አዲሶቹን ደግሞ በፍቅር እያገዙ የክፍሉን ድባብ አሞቁት። የትምህርት ቤቱ ክፍል በልጆች የደስታ ጩኸትና በተሳትፎ ደመቀ። ይህ ሁሉ ሲሆን ግን በቀለ ያ ትናንት በደስታ ሲፈነድቅ የነበረው ደብተር በመያዙ ብቻ ዓለምን የጨበጠ ይመስለው የነበረው በቀለ ዛሬ ግን ከከንፈሮቹ አንዲትም ቃል አልወጣችም። ሁሉም ሲያጨበጭብ፣ ሁሉም ሲመልስ፣ እሱ ግን በዝምታ ተውጦ አንዳች አልተነፈሰም። ቀናቶች ነጎዱ፣ ሳምንታትም ተተኩ። በቀለና የዕድሜ እኩዮቹ የትምህርት ቤት ጉዟቸውን እንደቀጠሉ ነው። የአንደኛ ክፍልን ደጃፍ በጋለ ስሜት የረገጡት ጓደኞቹ የልጅነት ደስታቸው አሁንም አልከሰመም። መምህሩ የሚነግራቸውን ሁሉ እንደ ሰም እያነጠፉ ዕውቀትን ሳይዘነጉና ከቀለሙ ሳይጎሉ አእምሮአቸው ውስጥ መቅረስ ችለዋል። በቀለ ግን አሁንም የሁል ጊዜ ጓደኛው ዝምታ ብቻ ሆነ። በክፍል ውስጥ ምን እየተካሄደ እንዳለ ግራ እንደገባውና በሐሳብ ባህር ውስጥ እንደሰጠመ ነው። መምህሩ ስሙን ጠርቶ ስለ ትምህርቱ ሲጠይቁት አፉ የተለጎመ ይመስል አንዳች አይመልስም። የተረዳውን እንዲያስረዳ ሲጋበዝም ያቸው ያለመረዳት ጸጥታ ታጅበዋለች። ይህ ዝምታው የዘውትር ልማድ ሲሆን የትናንት የልብ ጓደኞቹ ዛሬ ጀርባቸውን ሰጡት። ዝምታውን እንደ ስንፍና ቆጥረው በክፉ ቃላት ያላግጡበትና ይሳለቁበት ጀመር። እኛም በልጠሃለን በሚል የልጆች እብሪት ራሳቸውን ከሱ አግዝፈው እሱን ግን ማነሱን ሊያሳዩት ሞከሩ። ያ በደስታ ሲቦርቅ የነበረው ምስኪን ታዳጊ ሆዱ በብሶት ተሞላ፣ የልብ ስብራትም አገኘው። አንገቱን በሐዘን ደፋ። ጓደኞቹም እየራቁትና እያገለሉት መጡ። ብቻውን ወደ ጥግ ተገፋ። ይሁን እንጂ ከጥቂት ጊዜያት በኋላ ከዚህ የልብ ሰባሪ ዝምታ ጀርባ የተደበቀው መራራ እውነት ፈነጠቀ። የበቀለ ችግር ስንፍና አልነበረም። ሚስጥሩ ያለው መከረኛ አይኑ ላይ ነበር። አይኑ የብርሃን ጮራዋን ነፍገዋለች። በውል ማየት ተስኖታል። በጥቁሩ ሰሌዳ ላይ የተደረደሩት ፊደላት ከርቀት ሲያያቸው ይደበዝዙበታል፣ ይርቁበታል። በቅርበት ለይቶ እንዳያውቃቸው ክፉኛ ጋሬጣ ሆኑበት። በአግባቡ ተምሮ ከጓደኞቹ እኩል እንዳይራመድ የገዛ አካሉ ክህደት ሰበብ ሆነበት። ይህን አቅመ ቢስነቱን የተገነዘበው በቀለ በሐዘንና በቁጭት ብስጩ ሆነ። ያ የዋህ ፈገግታው በንዴትና በብስጭት ባህሪ ተተካ። የልጁን መከራ የተረዱት ርኅሩህ መምህራን ሊታደጉት ሞከሩ። ሰሌዳውን በቅርበት እንዲያይ ከኋላ አንስተው ከፊት ለፊት ወንበር ላይ ያስቀመጡት። በቀለም በዚች አዲስ ተስፋ ተጠቅሞ ማየት የጠላውን ያን ፊደል በቅርበት ለማየት አይኖቹን አፈጠጠ። የፊደላቱን ሰራዊት ሊዋጋም ዳግም ቆረጠ። ነገር ግን ያሰበው አልሆነም። ወትሮም ለሱ እይታ ባዳ የሆኑት የፊደል ቀለማት ዛሬም ዳግመኛ አመጹበት። ከፊቱ ቆመው እየተላገጡበት ይመስል ቅርጻቸውን ቀየሩ እንጂ ለብርሃኑ እጅ አልሰጡም። ምስኪኑ በቀለ ከፊደላቱ ጋር ባደረገው ፍልሚያ ዳግመኛ ተሸነፈ። ይህኔ የትንሹ ልጅ የልብ ስብራት ወደ ንዴት ማዕበል ተቀየረ።
ብስጭቱ አቅሙን አልፎ ሲገነፍል በትምህርት ቤቱ ግቢ ውስጥ በየሰበቡ ጠብ መጫር የዘውትር ሥራው ሆነ። ማንም ሊቀርበው፣ ማንም ሊግባባው አልቻለም። የልጁ ሰላም ደፈረሰ። ነገሮች በዚህ አላበቁም። ከዚህ የንዴት ማዕበል ጀርባ ሌላ አሰቃቂ የጤና እክል አደባባይ ወጣ። ብስጭቱ ጣራ በነካ ቁጥር አቅም አሳጥቶ አይኖቹን አዙሮ መሬት ላይ የሚጥለው ክፉ ደዌ ተጠናወተው። ይህን አሳዛኝ ክስተት በቅርበት ያዩት ጓደኞቹ መደንገጥና ማዘን ሲገባቸው በፍርሃት ርቀው ተሸሹ። የልጆቹም አፍ በአሉባልታ ተፈታ። በቀለማ ክፉ መንፈስ ሰፍሮበታል፣ ልክፍት አለበት የሚለው ወሬ እንደ ሰደድ እሳት በትምህርት ቤቱ ተዛመተ። አሁን ሁሉም በቀለ ልክፍት እንዳለበት አምኗል። በተበሳጨ ቁጥር ህመሙ አዙሮ እንደሚጥለውም ተረድቷል። በዚያ የተነሳ ከበቀለ ዙሪያ የርኅራኄ ሳይሆን የፍርሃትና የመገለል ግንብ ተገነባ። በእንቅርት ላይ ጆሮ ደግፍ እንዲሉ በዓይኑ ማየት አለመቻል ላይ ይሄ ክፉ በሽታ ሲደመርበት የትምህርቱ በር በፊቱ ጨርሶ ተዘጋ። ያቺን ማየት የጠላችውን ፊደል እንደምንም ልለይ ብሎ ሰንቆት የነበረው ተስፋ ልክፍት በተባለው ማኅበራዊ መገለልና አዲሱ ደዌ ተቀጭቶ ቀረ። ከጥቂት ቀናት በኋላ ለበቀለ ትምህርት ቤት ማለት የገሃነም ያህል የሚያስጠላና የሚያስፈራ ስፍራ ሆነ። የክፍሉን ደጃፍ ሲረግጥ የሚጠብቀውን የሰዎች ትዝብት፣ የልጆቹን መሸሽና መሳቀቅ ሲያስብ ውስጡ በሽብር ይርዳል። በመጨረሻም ራሱን ከዚህ የሥነ ልቦና ስቃይ ለማዳን አበክሮ በማሰብ ከትምህርት ቤቱ ይልቅ ከቤት መዋልን መረጠ። ማለዳ ማለዳ ጓደኞቹ ሻንጣቸውን አንግበው እየተንጫጩ ወደ ትምህርት ቤት ሲያቀኑ እሱ ከደሳሳው ጎጆ ደጃፍ ሆኖ በሐዘን ዓይን ይሸኛቸዋል። ነገር ግን ዳግም ከነሱ ጋር ለመቀላቀል አንዳችም ፍላጎት አልነበረውም። ከቤት ውሎ ከእናቱ ጉያ ስር ሲወሸቅ ያጣውን ሰላምና በሰው መሃል የተነፈገውን ንጹሕ ፍቅር ያገኘው መሰለው። በዛች ደሳሳ ጎጆ ውስጥ ከእናቱ ፍቅር ጋር ሲሆን የአብሮት የከረመው ንዴትና ብስጭት እንደ ጉም ተኖ ጠፋ። የዚያ መከረኛ ዓመት የትምህርት ዘመን ተጠናቆ የክረምት ረፍት መጣ። ወራቶች ነግደዋል። አዲሱ ዓመት በአዲስ ተስፋ መስከረም ብርሃናውን ሲያበስር ልጆች ዳግም የትምህርት ቤቱን ደጃፍ ሲያስጨንቁት፣ በቀለ ግን እንደ አምናው ለትምህርት አልተዘጋጀም። ያ የደብተርና የእስክሪብቶ ጉጉቱ ከውስጡ ደርቆ ጠፍቷል። አሁንም ባልንጀሮቹ አዲሱን የትምህርት ዘመን ሲቀበሉ እሱ ከሩቅ ሆኖ በዓይኑ ሸኛቸው። በቀለና ያ ሲመኘው የነበረው ትምህርት፣ የሕይወቴን ጨለማ ይገፍልኛል ብሎ ተስፋ ያደረገው ትምህርት ዳግም ላይገናኙ እስከ ወዲያኛው ተለያዩ። የትናንቱ ሕፃን በቀለ ዛሬ በጉርምስና ወራት ተተክቷል። አሁን የትምህርት ቤት ደውል ድምፅ ከጆሮው ርቋል። ሰሌዳና ጠመዝማዛ ፊደላትም የትናንትናው መጥፎ ሕልሞች ሆነው ቀርተዋል። በሱ ስንኩልነትና ዝምታ ላይ ያላግጡና ያፌዙ የነበሩት ጓደኞቹ ትዝታም ሆነ ከፊደል ጋር ሲያደርገው የነበረው መራር ግብግብ ከሕሊናው ጓዳ ተፍቆ ጠፍቷል። የዛሬው በቀለ ዋነኛ ጭንቀት አንድና አንድ ብቻ ነው፤ ሕይወትን ማሸነፍና ራስን መቻል። የልጅነት ለጋ ትከሻው አሁን የሕይወትን ከባድ ሸክም ለመሸከም በሚገባ ፈርጥሟል። አቅመ ደካማዋን ምስኪን እናቱን ከድህነት አዘቅት ለማውጣትና በሥራ ለማገዝ አፍታም አይቦዝንም። ላቡን ጠብ አድርጎ በጉልበቱ ድካም በሚያገኛት ሳንቲም ሕይወቱን ይገፋል። በዋጋ ከተስማማ የማይሸከመው ወድቆ የማይነሳበት ሥራ የለም። ቀኑን ሙሉ እንደ ንብ ሲሠራ ውሎ ኪሱን ሞልቶ ሲመለስ የገንዘብን ጣዕም አወቀው። ሥራን ማዘውተርም የሕይወቱ መርህ ሆነ። እርግጥ ነው አልፎ አልፎ እኩዮቹ ደብተር ይዘው ሲያልፉና ያልተማረ መሆኑን ሲያስታውሰው የቁጭትና የበታችኝነት ስሜት ውስጡን ይሞግተዋል። ነገር ግን ያሳለፈውን መራር የልጅነት ፈተናና የታመመ ዓይኑን ሲያስብ ይህ እኮ የእኔ ጣፍንታ ነው በሚል ራሱን በራሱ አባብሎ ያጽናናል። ይሁን እንጂ የነበቀለ የሕይወት ቲያትር የሚከወንበት አሜሪካን ግቢ የተሰኘው ሰፈር ነው። ይህ ሰፈር ስሙ አሜሪካን ይባል እንጂ የሕይወት ጨለማ ያጠላበት፣ ሮጦ አዳሪዎችና ነጣቂዎች የነገሱበት የጭስና የሱስ አረንቋ ነው። መንገዶቹ የሕግ ሳይሆን የጉልበት ሥርዓት የሚተገበርባቸው ናቸው። አብዛኛው የሰፈሩ ነዋሪ የዕለት ጉርሱን የሚያገኘው በላቡ ብቻ ሳይሆን በየምክንያቱ በሚፈጥረው ብልሃትና ጥበብ ነው። የአሜሪካን ግቢ የዘውትር ትዕይንት ደግሞ እጅግ አስገራሚና የሕሊና ሚዛን የሚያስት ነው። ንብረት የተሰረቀ ሰው የገዛ ዕቃውን ለማግኘት ወደዚህ ሰፈር ይመጣል። አዎ፣ ሌቦቹ በዘረፉት ዕቃ ላይ ተቀምጠው ደላሎች መሃል ገብተው ባለቤቱ የራሱን ዕቃ ዳግም በገንዘቡ ይገዛል፣ ይከራከራል፣ ይደራደራል። ነዋሪዎቹ ይህን ድርጊት ሌብነትና ማጭበርበር ሳይሆን የዕለት ተዕለት ኑሮና መተዳደሪያ እንጂ አንዳች ነውር ሆኖባቸው አያውቅም። በቀለና የሰፈሩ ጓደኞቹ ደግሞ አይኖቻቸውን ሲገልጡ ያዩትና ያደጉት በዚህ ክፉ የማኅበረሰብ ማዕበል ውስጥ ነው።
ይህ አሜሪካን ግቢ የተባለ አረመናዊ ሰፈር የራሱን ቀለም አስቀባቸው። እናም ያ ትላንት የደብተርና የስክሪፕቱ ናፍቆት የነበረው ምስኪኑ በቀለ በዚህ አስፈሪ ሰፈር ዋነኛ ተዋናይ ሆነ። የልጅነት ንጽህናው በሰፈሩ ብልሹ አየር ተበክሎ ሲሰርቁ፣ ሲሸጡ፣ ሲያጭበረብሩና ሲደልሉ ማደግ የሕይወቱ አዲስ ምዕራፍ ሆነ። ቀናት ወራትን፣ ወራትም ዓመታትን ወለዱ። የአሜሪካን ግቢ የተባለ የሚጠራው ግርግር የበዛበት ሰፈር በመጨረሻ የከተማዋ የልማት ንፋስ ነፈሰበት። የግንባታ ማሽኖች እንደ ግዙፍ ጭራቅ ሰፈሩን ሲያተራምሱት፣ የብዙዎች የሕይወት ትዝታ ያረፈባቸው ጎዳናዎች በቅጽበት ከመሬት ጋር ተደባለቁ። ሆኖም ይህ መፍረስ ሁሉንም አላካተተም ነበር። የመፍረስ ተራ ያላገኛቸው ጥቂት ቤቶች ነዋሪዎቻቸውን በስጋት ውስጥ እንዳቀፉ ቀጠሉ። የፈረሱት ቤቶች ግድግዳዎች ግን ባዶአቸውን አልቀሩም፣ አዲስ እንግዶችን ተቀበሉ። ልክ እንደ ሰፈሩ የተጎሳቀሉ የጎዳና ሕይወት ያደቀቃቸው ምስኪን ነዋሪዎች በፈረሱት ግድግዳዎች ስር ተወሸቁ። ልክ እንደ ሰፈሩ የተጎሳቀሉ የጎዳና ሕይወት ያደቀቃቸው ምስኪን ነዋሪዎች በፈረሱት ግድግዳዎች ስር ተወሸቁ። ይህ ፈራሽ ሰፈር ልክ እንደሱ የተሰበሩትን ምስኪኖች በፍቅር አቅፎ ያድር ጀመር። ቀኑን ሙሉ የዕለት ጉርሳቸውን ፍለጋ ሲባዝኑና ሕይወት ስታሮጣቸው የዋሉት የጎዳና ልጆች ፀሐይዋ ማዘቅዘቅ ስትጀምር ምሽቱን ከድካማቸው ሊያርፉ ጣራ አልባ ወደ ሆነው ጎራቸው ከየአቅጣጫው ይሰበሰባሉ። በብርድ በሚያንቀጠቅጠው ሌሊት ጎን ለጎን ተኮልኩለው ጀርባ ለጀርባ ተደጋግፈው የጎዳና ላይ ዕውቀታቸውን፣ ብሶታቸውንና የዕለቱን ውሎ ገጠመኝ ይጋራሉ። ነገር ግን የሕይወት ፈተና በወሬ ብቻ የሚገታ አልነበረም። የሌሊቱን ብርድ የውስጣቸውን ቁስል ለማስታገስ ፍንጥርጣሪ እንጨቶችን ሰብስበው እሳት ያነዳሉ። ራሳቸውን ከዚች ክፉ ዓለም መከራ ለመነጠል ቤንዚንና ማስቲሽ በአየሩ ላይ እየሳቡ ራሳቸውን ያደነዝዛሉ። ለብርዱ መላ ያጡት ምስኪኖች ደግሞ ያረጀና የተቀደደ ራፊ ቡትቶ እርስ በርስ እየተጓተቱ ከሌሊቱ አስፈሪ ውርጭ ጋር የሞት ሽረት ትግል ያደርጋሉ። እነዚህ በፈረሱት ግድግዳዎች ስር ሕይወትን የሚጋሩት ወጣቶች ግን ለሰፈሩ ባዳ አልነበሩም። አብዛኞቹ አብሮ ያደጉ፣ በዚች መንደር አፈር አብረው የቦረቁ የልጅነት ባልንጀሮች ናቸው። የሰፈሩን ክፉና ደግ አብረው አሳልፈዋል። ቤታቸው ሲፈርስ መንደራቸውን ጥለው ከመሰደድ ይልቅ ጣራ ያጡትን ፈራሽ ቤቶች አቅፈው መቅረትን መረጡ። የቀረቧቸውን አስጠጉ፣ የፈለጓቸውን ሁሉ አቀረቡ። ከእነዚህ ሁሉ መሃል ግን የነበቀለ ቤተሰብ ዕጣ ፈንታ የተለየ ነበር። መኖሪያ ቤታቸው የመፍረስ ተራው ካልደረሰባቸው ጥቂት ቤቶች አንዱ በመሆኑ መላው ቤተሰብ ሰፈሩን አጥብቆ እንደያዘ አልለቀቀም። ታዲያ በቀለ ምንም እንኳን ሞቅ ያለ ጣራ ያለው ቤት ቢኖረውም ልቡ ግን ከፈራሹ ግድግዳ ስር ካሉት የልጅነት ጓደኞቹ አልተለየም። ምሽት በገባ ቁጥር እሳት እያነደዱ ከሚያድሩት ባልንጀሮቹ ዘንድ ይሄድና ከእሳቱ ዳር ይኮለኮላል። አብሯቸው እሳቱን እየሞቀ የሌሊቱን ውርጭ፣ የጓደኞቹን ብሶትና የጎዳናውን ሕይወት አብሮ እየተነፈሰ ሌሊቱን ያጋምሳል። ዝምታው በሰፈነበት እኩለ ሌሊት ብቻ ተነስቶ ወደ ሞቀ ቤቱ ያመራል። ይህ የምሽት ጉዞና ከፈራሹ ግድግዳ ስር ካለው እሳት ዳር መኮልኮል ለበቀለ የማይቀር የየዕለት ሕይወቱ ልማድ ሆኗል። ጊዜው ሰኔ 15 ቀን 2009 ዓ.ም ነው። የሰኔ ወር ገብቶ አጋማሹ ላይ ደርሷል። ቀን ላይ መሬቱን ሲገርፍ የዋለው ሐሩር ምሽት ላይ ፊቱን አዙሮ በሚያንቀጠቅጥ ብርድ ተተክቷል። የክረምቱን መግባት የሚያበስረው ብርድ በስስ ካፊያ ታጅቦ አጥንት ድረስ ዘልቆ ይገባል። ይህን የሰኔ ዝናብና ብርድ እያስተናገደ ያለው የአሜሪካን ግቢ ፍርስራሽ መንደር ግን ዛሬም እነዚያም ምስኪን የሌሊት እንግዶች አላጣም። በግማሽ በቆሙት የፈረሱ ግድግዳዎች ጥግ የተሸሸጉት የጎዳና ዳሪዎች ከውድቅቱ ጨለማና ከሚያንዘበስፈው ብርድ ጋር የሞት ሽረት ትግል ይዘዋል። ከመንገድ ያገኙትን ካርቶን፣ ስብርባሪ እንጨትና ምናምንቴ ሁሉ ወደ እሳቱ እየጨመሩ ነበልባሉን ያቀጣጥሉታል። በእሳቱ ዙሪያ የተኮለኮሉት ወጣቶች የሞቀ ወሬያቸው ደምቋል። በመሃል ግን ከፊሎቹ አጥብቀው የያዙትን የፕላስቲክ ከረጢት ወደ አፋቸውና አፍንጫቸው አቅርበው ማስቲሽ አምርረው ይስባሉ። መርዙ ወደ ውስጣቸው ሲደርስ ዓለምና መከራዋን በምናባቸው ይረሳሉ። ያ የሚያንዘበዝፈው የሌሊት ውርጭም በደነዘዘው አካላቸው ላይ ለአፍታ ገለል ይልላቸዋል። በእሳቱ ዙሪያ ጨዋታው ሞቋል፣ ደርቷል። እንደተለመደው እርስ በርስ በሚደረገው ብሽሽቅ መሃል አንዱ አንዱን የሚሰማበት ጆሮ የለም። ጨዋታቸውና ሳቃቸው ሁሉ ያንን አስፈሪ ብርድ ለማሸነፍና ራስን ለማሞቅ የሚደረግ የሕይወት ትግል መሆኑ ያስታውቃል። በቀለም የዚህ ግርግር አካል ሆኖ በመሃላቸው ተቀምጦ የእሳቱን ሙቀት እየተጋራ ነው። የሰዓቱ መግፋትም ሆነ የሌሊቱ ርቀት ያሳሰበው አይመስልም። ሰዓቱ እኩለ ሌሊት አልፎ 6 ሰዓት ተኩል ሆኗል።
ድንገት ያ በጫጫታና በሳቅ ደምቆ የነበረው የባልንጀሮቹ ጨዋታ ውሃ እንደተረጨበት እሳት በቅጽበት ጸጥ አለ። የሰው ሁሉ ትንፋሽ ተገታ። የሁሉም አይኖች በአንድ አቅጣጫ ላይ ተተክለው ቀሩ። ወጣቶቹ አይናቸውን ማመን አቅቷቸዋል። በዚያ አስፈሪና ጭር ባለ እኩለ ሌሊት ከየት መጣች ሳይሏት ድንገት ከእሳቱ ዳር ከች ያለችውን አንዲት ወጣት ሁሉም በድንጋጤና በግርምት ፍዝዝ ብሎ አፈጠጡባት። ወጣቷ ክፉኛ እንደከፋት ገጽታዋ ይመሰክራል። በፍርሃት ርዳለች። እግሮቿን ፈራ ተባ እያደረገች ወደ እሳቱ ተጠጋች። ጎስቋላዋ አመጣጧ ልብ ይሰብራል። ያን የመሰለ የሰኔ ሌሊት ውርጭን የሚቋቋም የረባ ልብስ ትከሻዋ ላይ አልነበረም። ባረጀና ባልተመጣጠነ ሱሪ የተሸፈነው አካሏ የሕይወት ፈተና እንዳደቀቀውና አቅም እንዳጣ ያስታውቃል። ቦጎ ያልተያዘውና የተመሰቃቀለው ዞማ ፀጉሯ እንዲሁም ፊቷ ላይ ያጠላው ጥልቅ የድካም ዳመና ማንነቷንና የደረሰባትን መከራ ቁልጭ አድርጎ ያሳብቃሉ። እህል ውሃ ከቀመሰች ቀናት ያለፏት በሚመስል መልኩ የደረቀውና የተሰነጠቀው ከንፈሯ ረሃብና ጥማቷን ያላንዳች ቃል በዝምታ ይጮዋል። ይህን ሴትየዋን ልብ የሚሰብር ሁኔታ በዓይኑ ያስተዋለው በቀለ በድንገት ከጓደኞቹ መሃል ተስፈንጥሮ ተነሳ። አጠገቧ ፈጠን ብሎ በመድረስ በለዘበ ድምፅ ምን እንደምትፈልግ ጠይቃት። ወጣቷ በብርድ እየተንዘፈዘፈች ድምጿ እየተቆራረጠ ማደሪያ ፈልጌ ነው ስትል መለሰችለት። በቀለ አንዲትም ሰከንድ አላመነታም። የተራበችውንና በብርድ የጠወለገችውን ነፍስ ለማዳን እጁን በትከሻዋ ላይ በልግስና አሳርፎ ከነሱ ጋር ያለምንም ስጋት ማደር እንደምትችል የጥበቃ ከለላውን ዘረጋላት። አሁን ያቺ የምሽት እንግዳ በእሳቱ መሃል ተኮልኩለው ከነበሩት ባልንጀሮች መሃል ገብታ ተቀላቅላለች። የእሳቱ ነበልባል ሙቀት ወደ በረዶ አካሏ ሰተት ብሎ ሲገባ ቀድሞ ፊቷ ላይ ሰፍሮ የነበረው ድብርትና ፍርሃት ቀስ በቀስ እየለቀቃት መጣ። እሳት አንዳጆቹም የተገኘውን ፍንጥርጣሪ ሁሉ ወደ እሳቱ እየጨመሩ ለቅዝቃዜው መድን የሆነውን ብርሃንና ሙቀት ይበልጥ አቀጣጠሉት። ነገር ግን ይህ ሰላም ብዙም አልቆየም። ከጓደኞቹ መሃል አንደኛው ከሌሎቹ ለየት ባለ ሁኔታ ወደ አዲሷ የምሽት እንግዳ ተጠጋ። የተንዘፈዘፈ እጇን በገዛ እጆቹ አጥብቆ እያሻሸ ገላውን ከገላው እያጠጋጋ ሊተናኮላት ሞከረ። ያልሆነውን የባጤ ቋጡን እየቀባጠረ እሷን ለማማለልና ትኩረቷን ለመሳብ ሲል አላስፈላጊ ቅርበት ይፈጥር ጀመር። ጥቂት ደቂቆች እንዳለፉ ያትንኮሶውን የጀመረው ወጣት ልጅቷን እጇን ይዞ ከእሳቱ ብርሃን ርቆ ግማሽ አካሉ ወደ ቆመው የፈረሰ ግድግዳ ጨለማ ጥግ መራት። በብርድና በረሃብ ገላዋ የላሸቀው አቅሟ የተሟጠጠው ምስኪን ወጣት በዚያች ቅጽበት አንዳችም የመቃወምም ሆነ የማንገራገር ምክንያት አላሳየችም። ዕጣ ፈንታዋን እየተቀበለች በተሰበረ መንፈስ ዝም ብላ ተከተለችው። በእሳቱ ዙሪያ የቀሩት 5 ጎረምሶች የነገሩን አቅጣጫ በሚገባ ተረድተዋል። ጥንዶቹ ወደ ተሰወሩበት የጨለማ ማዕዘን እያዩ እርስ በርስ ባይናቸው የክፋት መልእክት ተለዋወጡ። ይሁን እንጂ ጓደኛቸው ቀድሞ ስፍራውን በመቆጣጠሩ ውስጣቸው በንዴትና በቅናት ያረረ ይመስል ነበር። ጊዜው ትንሽ ገፋ እንዳለ ያ ቀድሞ የሄደው ወጣት ብቻውን ወደ እሳቱ ብርሃን ተመልሶ መጣ። የእሱን መመለስና የእሷን በዛ በጨለማ ጥግ መቅረት በአይነ ቁራኛ ሲከታተል የነበረው ሁለተኛው ጎረምሳ ቅንጣት ታክል ጊዜ አላጠፋም። ጓደኛውን ተክቶ እንደ ቋንጣ ወደ ተንጠለጠለችው ምስኪን ነፍስ ፈጥኖ አመራ። ነገር ግን ወጣቷ የሁለተኛውን ሰው መምጣት ስታይ ቀድሞ የነበራት መፍሰስ በድንጋጤ ተገፈፈ። አሁን ነገሩ ሌላ መልክ እየያዘ መምጣቱን ስትረዳ የቀረች አቅሟን አሰባስባ ራሷን ልትከላከል ሞከረች። እየገፈታተረች እየታገለች በአቅም ማነስ በሚንቀጠቀጡ እጆቿ አጠገቧ እንዳይደርስ የሞት ሽረት ትግል አደረገች። ግን ምን ያደርጋል፣ የጎዳናው አረመናዊ ጉልበት አሸነፈ። ያ ጉልበተኛ ጎረምሳ በጭካኔ እጆቿን ጠምዝዞ በጩኸት ድምጿን አፍኖ ያሰበውን የክፋት ድርጊት ፈጸመ። እሱም የጭካኔ ፍላጎቱን አርክቶ ቦታውን ለቆ ሲመለስ የጎዳናው መራር ሕግ በዚያ አላበቃም። ሦስተኛው ጎረምሳ ተራውን ለመረከብ ወደ ጨለማው ጥግ ተንደረደረ። አሁን ወጣቷ መሬት ላይ በወደቀችበት አቅሟ ጨርሶ በተሟጠጠበት ሁኔታ ውስጥ ሆና በምሬት እሪታዋን እያቀለጠች ልትታገለው ጣረች። የድረሱልኝ ጩኸቷ በዚያ አስፈሪ ውድቅት የሌሊት አየር ውስጥ ቢያስተጋባም የሰማት አንድም የሰው ዘር አልነበረም። ያ መርገምተኛ የፈራረሰ ግድግዳና የሌሊቱ ድቅድቅ ጨለማ የእሷን ሰቆቃ ዋጡት። ሦስተኛውም ጎረምሳ እንደ ጓደኞቹ ያሰበውን የጭካኔ በትር አሳርፎባት ለአራተኛው አውሬ ተራውን ሊለቅ ቦታውን ለቆ ወጣ። አራተኛና አምስተኛ ወጣቶቹን ጨምሮ ድርጊቱን ፈጸሙባት። ባልንጀሮቹ ያደረጉት አልበቃቸውም።
ባልተገባ ድርጊት ልጅቷ ላይ ተፈራረቁ፣ ያሻቸውንም ፈጸሙ። ይህ ሁሉ ሲሆን የእንግዳዋ ድምፅ እንደ ቀድሞ አልሆነም። ለመጮህ ለመታገል አልሞከረችም። የደፋሪዎቿን ጥቃት የመቋቋም አቅም አልነበራትም። አምስቱ ጎረምሶች ያሻቸውን እንደጨረሱ በቀለ ስድስተኛው ተረኛ ሆኖ ተጠጋ። አጠገቧ ደርሶ አፏን አፍኖ እጆቿን ይዞ ደፈራት። ያሰበውን ሲጨርስ አካሏ እንደ በረዶ መቀዝቀዙን አወቀ። መዳከሟ ሲገባው ውሃ አምጥቶ ደረቷ ላይ እያፈሰሰ ቀሰቀሳት። ምላሽ አልሰጠችውም። መሞቷን ሲረዱ አካባቢውን ለቀው ተሰወሩ። ወደ ፈረሰው የአሜሪካን ግቢ ሰፈር የደረሰው የፖሊስ የምርመራ ቡድን አካባቢውን በጸጥታ አጥሮ አሳዛኟን የሟች አስክሬን በከፍተኛ ጥንቃቄ አነሳ። የወንጀሉን እንቆቅልሽ ለመፍታትም በአካባቢው የነበሩትን እማኞች አንድ በአንድ እያነጋገረ የፍለጋውን መረብ ዘረጋ። የዚህን ዘግናኝ ወንጀል ዶሴ የተረከቡት ብልሁ መርማሪ ዋና ሳጅን መስፍን ኃይለ ሚካኤል የጠብታ ያህል መረጃ ሳያመልጣቸው የተጠርጣሪዎቹን ዱካ በንቃት መከታተል ጀመሩ። በየዕለቱ የሚያገኙትን እያንዳንዱን ፍንጭና ማስረጃ እንደ ወርቅ እያነጠሩ በመዝገብ ቁጥር 066/10 ላይ በዝርዝር አሰፈሩት። የፖሊስ ጥረት ፍሬ አፍርቶ ከቀናት አሰሳ በኋላ ስድስቱን ወጣቶች በአጭር ጊዜ ውስጥ በቁጥጥር ስር አዋላቸው። በምርመራ ሂደት ውስጥ ተጠርጣሪዎቹ ወንጀሉን እርስ በርስ ለመሸፋፈን ቢሞክሩም በቦታው የተገኙ የፎሬንሲክ የዲኤንኤ ማስረጃዎች ወንጀሉን በጋራ እንደፈጸሙት አረጋግጧል። ጥቅምት 20 ቀን 2013 ዓ.ም የልደታ ከፍተኛ ፍርድ ቤት ችሎት በመዝገብ ቁጥር 066/10 ስር የቀረበውን የክስ መዝገብ መርምሮ በስድስቱም ተከሳሾች ላይ የሚከተለውን ጥብቅ የፍርድ ውሳኔ ያስተላለፈ። ፍርድ ቤቱ ወንጀሉ በቡድን የተፈጸመ መሆኑንና በመጨረሻም ለሞት የዳረጋት አረመኔያዊ ድርጊት መሆኑን በማስረጃ ተገንዝቧል። ተከሳሾች መጀመሪያ ጥቃቱን የፈጸሙት አምስቱ የሰፈር ወጣቶች በፈጸሙት የቡድን ጾታዊ ጥቃትና በቸለተኝነት ሕይወት እንዲያልፍ በማድረጋቸው ምክንያት እያንዳንዳቸው የ25 ዓመት ጽኑ እስራት እንዲቀጡ፣ ስድስተኛው ተከሳሽ በቀለ ደጀኔ ድርጊቱን በመጨረሻ መፈጸሙ ብቻ ሳይሆን ወጣቷን በጎዳናው ጠርቶ ያመጣት ራሱ በመሆኑና እርዳታ ሰጪ ከመሆን ይልቅ አስገድዶ በመድፈር አውሬነቱን በማሳየቱ እንዲሁም የሕይወት አድን እርምጃ ወደ ሆስፒታል የመውሰድ ኃላፊነት ሳይወስድ በመሸሹ ምክንያት 27 ዓመት ጽኑ እስራት ተፈረደበት። በመጨረሻም ያ የልጅነት በደልና የትምህርት ቤት መገለል አዙሪት ሰብሮት የጨለማው ሰፈር ሰለባ የሆነው በቀለና ጓደኞቹ ያደረሱት ጥፋት በሕግ ፊት ተገቢውን ቅጣት አግኝቷል። ምንም እንኳን የጠፋው ንጹሕ ሕይወት ባይመለስም የፍትህ መዶሻ ግን ለተበደለችው ምስኪን ወጣት ፍትህን አረጋግጧል። ውድና የተከበራችሁ አድማጮቻችን ይህንን ልብ ሰባሪ እውነተኛ ወንጀል ታሪክ ከጅምሩ እስከ ፍጻሜው አብራችሁን ሆናችሁ ስለተከታተላችሁ ከልብ እናመሰግናለን። ለዛሬ ያዘጋጀነው የወንጀል ምርመራ ፕሮግራማችን በዚህ ተጠናቋል። በቀጣይ በሌላ የወንጀል ታሪክ እስከምንገናኝ ድረስ ቸር ቆዩ።